Voice of God TV, the true voice of transformation. ከሰማያዊ ሞት ጋር መንፈሳዊ ሞት አደገኛና ከባድ ነው። ይሄ ከመጣሁት ለስላሳ ይሄ ከመጣሁት ሳሙና ይሄ ከመጣሁት ነገር በላይ የሕይወትን ቃል ነግራችኋለሁ። ዛሬ ታክል ያልተወለደ ሕይወት ሁሉ በሥጋ ውስጥ ያለ ሕይወት ስለሆነ ሴጣን በፈለገው ሰዓት ያመሰቃቅለው፣ ሴጣን በፈለገው ሰዓት ያፈራሸው የሚችል የሕይወት መንገድ እንደሆነ ነግራችኋለሁ። ስንቀታችን አይንለው እሱ በእግዚአብሔር መንግሥት መግቢያ ከኢየሱስና ከኢየሱስ ብቻ ነው። ዛሬ በነገቴ ቀን ስለመወለድ ነግራችኋል። እግዚአብሔር ቃል ስለመወለድ ምን ይላል? ቅዱሱ ቃል ስለመወለድ ምን ይላል? በጣም እዚህ ውስጥ ትልልቅ ለአገራችሁ እግዚአብሔር መንግስት ለትውልድ ለዜጋ ለእኛ የሚሆንን ሰርታችሁ ያለፋችሁ ኢትዮጵያም ሆነ እግዚአብሔር ስራችሁን የማይዘነጋው ትልልቅ አባቶች በዚህ እንዳላችሁ አውቃለሁ። በመከላከያ ውስጥ አልፋችሁ፣ በሕክምና ውስጥ አልፋችሁ በተለያየ ብቻ እግዚአብሔር በዚህ ምድር ላይ በኖራችሁበት በወጣትነታችሁ በጉልምስና ዘመናችሁ ለአገር ለትውልድ ለእኛም በጣም ለተረከብነው ትውልዶች ኮንትሪቢዩሽን ያላችሁ እናትና አባቶቼ በጣም እንደምወዳችሁና በጣም እንደማከብራችሁ ልነግራችሁ እወዳለሁ። ስለናንተ እግዚአብሔር ይባርካችሁ። እንግዲህ በዚህ ምድር ላይ ስንኖር ሁለት ዋነኛ ኩነቶች አሉ በሰው ሕይወት ውስጥ ውልደትና ሞት። ሰው መወለዱን ይቀጥላል፣ ሰው መሞቱን ይቀጥላል። መወለድ ወደዚህ ምድር የመግባት ወደዚህ ምድር የመምጣት በር ሲሆን፣ ሞት ደግሞ ከዚህ ዓለም የመውጫ በር ነው። ለምሳሌ ወደ መቄዶንያ ስንገባ መግቢያ በር አለው፣ ስንወጣ መውጫ በር አለው። በሰለጠነው ዓለም ስትሄዱ አብዛኛው እኛ ኢትዮጵያውያን በገባንበት በር ነው የምንወጣው። በሰለጠነው ዓለም ስትሄዱ ግን መውጫ በር አለ፣ መግቢያ በር አለ። ልክ እንደ በውልደት ሰው ይገባል፣ በሞት እንደሚወጣው ሁሉ የመግቢያ ኢንትራንስ የሚል አለ። አሁንም ትልልቅ ሆቴሎች በገባችሁበት አትወጡም፣ ባይወጣችሁበት አትገቡም። ኤግዚት ኢንትራንስ የሚል ነገር ታገኛላችሁ። ስለዚህ ይህንን ምሳሌ የምነግራችሁ እንድታስተውሉ ነው። በመወለድ ወደዚህ ምድር መተናል። አንድ ቀን ደግሞ ዘመናችንን ስንጨርስ ስራችንን ስንጨርስ እግዚአብሔር በእኛ ያለውን ፕሮግራም ሲያበቃ ደግሞ ሞት በሚባለው አካል ወደ ፈጠረን አምላክ ነፍሳችን እንደምትሄድ የእግዚአብሔር ቃል በማያሻማ ሁኔታ ይነግረናል። ጥቂት የእግዚአብሔርን ቃል የምናገረው ናዝሬቱ ኢየሱስና ኒቆዲሞስ የተባለ አንድ አይሁዳዊ ምሁር ያደረጉትን ውይይትና አስተምሮ በዮሐንስ ወንጌል ምዕራፍ 3 ላይ ተከትቦ እናገኛለን። ይህን ቃል በኢየሱስ ስም አነባዋለሁ። ከፈሪሳውያን ወገን የአይሁድ አለቆች አንዱ የሆነ ኒቆዲሞስ የተባለ ሰው በሌሊት ወደ ኢየሱስ መጥቶ ረቢ፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ታምራዊ ምልክቶች ማንም ሊያደርግ ስለማይቻል ከእግዚአብሔር ዘንድ የመጣ መምህር እንደሆንክ እናውቃለን አለው። ኢየሱስም መልሶ እውነት እልሃለሁ ማንም ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ይነግረዋል። ኒቆዲሞስም ሰው ከሸመገለ፣ ሰው ካረጀ፣ ሰው ትልቅ ሰው ከሆነ በኋላ እንዴት ሊወለድ ይችላል? ዳግመኛ እንዲወለድ ተመልሶ ወደ እናቱ ማኅፀን ሊገባስ ይቻለዋልን? ብሎ ይሄ ኒቆዲሞስ የተባለው ሰው ኢየሱስ በምድር 3 ዓመት ተኩል በተመላለሰበት የምኩራብ ትምህርቱ ላይ ተገኝቶ ይጠይቀዋል። ይህ ከድንግል ማርያም የተወለደው ለሰዎች ሁሉ መዳን የታረደው ከዛሬ 1 ወር ወይ 2 ሳምንት በፊት 3 ሳምንት በፊት ፋሲካ ብለን ያከበርንለት
እርሱ ነው ስለ ዳግም ውልደት በማያሻማ ሁኔታ በዛ ዘመን ለነበረው የአይሁድ መምህር የተናገረው። ኢየሱስም እንዲህ አለው፣ እውነት እልሃለሁ ማንም ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ማንም የዚህ ሃይማኖት ተከታይ ካልሆነ አላለም። ማንም የዚህ ሃይማኖት ተከታይ ካልሆነ አላለም። ወደ እግዚአብሔር መንግሥት መግቢያው በሆነ ሃይማኖት ውስጥ መታቀፍ ነው። ኢትዮጵያ በጣም ሃይማኖቶች ተቻችለው ተከባብረው ተፈቃቅረው የሚኖሩባት አገር እንደሆነች አውቃለሁ፣ እናንተም ታውቃላችሁ። ስለዚህ ኢትዮጵያ ውስጥ ያሉ የትኛውንም ሃይማኖቶች በእኩል ያለው በእኩል እቀበላለሁ፣ በእኩል ክብር አለኝ። በተለያየ ሃይማኖት ውስጥ ስላሉ መሪዎች ትልቅ ፍቅር፣ ትልቅ አክብሮት፣ ትልቅ ክብር እንዳለኝ እንድታውቁ ፈልጋለሁ። ነገር ግን የናዝሬቱ ኢየሱስ በዚህ ሲናገር በግልጽ ሲያወራን ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ሰውየው ግር አለው፣ አርጅቷል፣ ትልቅ ሰው ነው፣ በሽምግልና እድሜ ላይ ነው የሚገኘው። ትልቅ ሰው ደግሞ ተመልሶ ወደ እናት ማህፀን መግባት አይቻልም። ማህፀን የሚሸከመው ኪሎ አለ፣ እንዴት ነው የምትለው አለው። ቁጥር 5 ላይ ኢየሱስ ለዚህ ሰው ሲያብራራለት ታያላችሁ። ኢየሱስም እንዲህ አለው፣ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ መወለድ አለባችሁ ስላልኩ አትገረሙ። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው አለ። ኢየሱስ በሥጋ ስለመወለድ ዛሬ ስለተወለድኩበት ቀን አልካደም። በሥጋ እኔ ግንቦት 10 ተወልጃለሁ። ወደዚህ ምድር በሥጋ ተወልጃለሁ። በሥጋ መወለዴ ግን እንደ ኢየሱስ ክርስቶስ አስተምሮ እንደ እግዚአብሔር ቃል ግን ንግግር የእግዚአብሔር ቃል ግን በግልጥ እንደሚናገር ስታዩ ወደ እግዚአብሔር መንግሥት ለመግባት ዋስትና እንደሌለው የሕይወት መንገድ የሆነው የእግዚአብሔር ብቸኛ ልጅ የሆነው በድንግልና የወለደችው ከማርያም የተወለደው እሱ በዚህ እግዚአብሔር ቃል ላይ ሲነግረን እናያለን። ግንቦት 10 መወለዴ ወደ እግዚአብሔር መንግሥት ለመግባት አንዳንዶቻችሁ እንደኔ በግንቦት ቀን ተወልዳችኋል። አንዳንዶቻችሁ በሰኔ ወር ተወለዳችሁበት የሆነ ቀን አለ። ነገር ግን ኢየሱስ ሲናገር በሥጋ የተወለዳችሁት ውልደት ወደ እግዚአብሔር መንግሥት አያስገባችሁም ማለት። ስለዚህ ወደ እግዚአብሔር መንግሥት ለመግባት መግቢያ እንዳለው የእግዚአብሔር ቃል በግልጽ ይነግረናል። ለዛ ነው እኔ ከጥቂት ዓመት በፊት እዚህ ጓደኞቼን አያለው በተለያየ ሹፌር ውስጥ ሆኖ የሚያገለግሉ እዚህ ብዙ የሚሰሩ ልጆች አሉ፣ ያውቁኛል። በሥጋ የተወለደው ሕይወቴ ተበላሸብኝ፣ ማንኛውም ወጣት እንደሚበላሽበት። ዛሬ አንዳንድ ወገኖቼ በዚህ እንደታመማችሁት ማለት ነው። ከዛ በኋላ በሃይማኖት አምከተለው በነበረው ሃይማኖት ውስጥ ለመዳን ምችለውን ሁሉ አደረግኩኝ፣ ሕክምና የምችለውን ሁሉ አደረግኩኝ። ለካ እውነተኛው መድኃኒት ሲበራልኝ አልተፈወስኩም ነበር። ክብር ለኢየሱስ ይሁን። ከዛ ይህ እውነት በራልኝ፣ ይህ የእግዚአብሔር ቃል በራልኝ። በሥጋ ተወልጄ የተበላሸውን ሕይወቴ እግዚአብሔርን በማመን የናዝሬቱ ኢየሱስን የሕይወቴ አዳኝና ጌታ በማድረግ አምኜ የእግዚአብሔር ቃል በማያሻማ ሁኔታ በዮሐንስ ወንጌል ምዕራፍ 3 እንደተናገረው ዳግም ተወለድኩኝ። ከዛ በኋላ እንኳን የቀደመው ሕይወቴ ሊበላሽ ሕይወታቸው የተበላሸባቸው ሰዎች ሕይወት እንድቀይር እግዚአብሔር ቀባኝ፣ እግዚአብሔር መረጠኝ፣ እግዚአብሔር ሾመኝ። ሃሌሉያ! እነግራችኋለሁ ወገኖቼ፣ ዳግም እስካልተወለዳችሁ ድረስ የእግዚአብሔር ቃል በማያሻማ ሁኔታ እንደሚናገር የትኛውንም በምድር ላይ ያለ መልካም ሥራ ብትሰሩ፣ የትኛውንም ያክል ጥሩ ሰው ብትሆኑ፣ የትኛውም ያክል መጠጥ ባትጠጡ፣ የትኛውንም ያክል ጫተራ ደርሳችሁ ባታውቁ፣ የትኛውንም ያክል ከሴት ጋር ወይም ከወንድ ጋር ዝሙት ባታደርጉ ወደ እግዚአብሔር መንግሥት ልትገቡ እንደማትችሉ የእግዚአብሔር ቃል በማያሻማ ሁኔታ በግልጽ ይነግረናል። ዛሬ አባቶቼ እስኪ እግዚአብሔር ክብር ሲያምጡ፣ እግዚአብሔር ክብር አምጡ። እናንተ ይዤ ከመጣሁት ለስላሳ፣ ይዤ ከመጣሁት ሳሙና፣ ይዤ ከመጣሁት ነገር በላይ የሕይወትን ቃል እነግራችኋለሁ። ዛሬ እኔ ተቀይሬበታለሁ፣ እኔ ድኜበታለሁ።
ሊበላሽ የማይችልን ሕይወት በኢየሱስ አግኝቼበታለሁ። እናንተም ዛሬ ብትወስኑ ከዚህ አምላክ ጋር ብትስማሙ በዚህ በልደቴ ቀን ይሄን ስጦታ እሺ ብላችሁኝ ብትቀበሉ እንደኔ ወደማይበላሽ ወደማይጠፋ ሕይወት ናዝሬቱ ኢየሱስ በሰራላችሁ ሥራ መግባት ይሆንላችኋል። ይሄ የተስማማው ሰው ለእግዚአብሔር ክብር ያመጣል። አሜን አሜን አሜን። ይህ ኒቆዲሞስ የተባለው ሰውዬ የአይሁድ መምህር ነው። ተራ ሰው አይደለም። ተራ ሰው አይደለም። ይህን ጥያቄ ጠየቀው። የአይሁድ መምህር ማለት ራሱ ጽድቅን እየፈጸመ በተለያየ ስራ ውስጥ ነገሮችን እያደረገ ወደ እግዚአብሔር መንግስት እገባለሁ ብሎ ተስፋ ያደረገ ነው። ከጫት ቤት ተመዞ የመጣ አይደለም። ከአረቄ ቤት የመጣ አይደለም። ከወደ ሰፈር የመጣ አይደለም። ይሄ ኒቆዲሞስ የተባለ በአገሩ የታወቀ የተከበረ ለሌሎች የሃይማኖትን ትምህርት የሚያስተምር ትልቅ ደረጃ ላይ የሚሰጠው አሁን ባለው ዘመናዊ ትምህርት እሱ የነበረውን የትምህርት ደረጃ ብንቀይረው ዶክተር ተብሎ ሊጠራ የሚገባ ሰው ነው። ይሄ ጥያቄ ያልገባው፣ ይሄ የዳግም መወለድ ኮንሰፕት ያልተረዳው፣ እመኑኝ ሁላችሁም ከእናታችሁ ማህፀን በመወለድ ወደዚህ ምድር ተቀላቅላችኋል። በሥጋ መወለዳችሁ ግን የእግዚአብሔርን መንግስት ለመውረስ ዋስትና እንደሌለው የእግዚአብሔር ቃል በማያሻማ ሁኔታ ኢየሱስ ያዳነን በግልጽ ተናግሮናል። ስለዚህ ዛሬ ማንንም ፎርስ አላደርግም፣ ማንንም አልጫንም፣ ማንም ላይ በርደን መጫን አልፈልግም። የምንም ተልእኮ የለኝም። የቀየረኝ ይቀይራችኋል፣ የለወጠኝ ይለውጣችኋል። ሃሌሉያ ሃሌሉያ። አሜን። ሰው ቁሳዊ አካል ብቻ አይደለም። ሰው መንፈሳዊ ማንነት አለው፣ ቁሳዊ ማንነት አለው። እነዚህ የምንሰጣችሁ ነገሮች ለቁሳዊ ማንነታችሁ ማጠቢያ፣ ለቁሳዊ ማንነታችሁ ደስ መበያ፣ እነዚህ የምንሰጣችሁ ቁሳዊ ወይም ስጋዊ ለሆነው ማንነታችሁ መልስን ሲሰጡ ከእግዚአብሔር መወለድ አለበት ስለተባለው ከእግዚአብሔር ዘንድ ስለወጣው የመንፈስ ማንነታችሁ ግን እነዚህ ነገሮች መልስ መስጠት አይችሉም። ለዛ ነው ለመንፈሳዊው ጥያቄ መንፈሳዊ መልስ ስለሚያስፈልገው ዛሬ ስለ ናዝሬቱ ኢየሱስ የምንነግራችሁ። ክብር ለኢየሱስ ይሁን። አሜን። ሰው መንፈሳዊ ነው። ለዚህ እኮ ነው ሲሞት ሰውን ከቀበርነው በኋላ እንዲህ ብለን እንነገራለን። ወዴት ሄደ እንላለን? ወደ አባቱ ሄደ። ማርያም አይደል እንዴ ተቀበረው? ስጋዋን አይደል እንዴ? ወዴት ሄደ ብለን ነው የምናምነው? ወደ አባቱ ሄደው ስጋው አይደለም። ከእግዚአብሔር ዘንድ ወደ እርሱ የመጣው ነፍሱ ነው ወደ እግዚአብሔር የሚሄደው ሰው። ስለዚህ ስጋ ብቻ አይደለም ማለት ነው አይደል? ሰው ሲሞት ገናሾች ይመጣሉ፣ ይገንዙና ስጋውን ያስተካክሉታል። እውነት ይሸር ካስተካከሉት በኋላ በምናምንበት ሙስሊሞች ከሆንን ለሙስሊም በተዘጋጀው ስፍራ፣ ኦርቶዶክሶች ከሆንን ለኦርቶዶክስ በተዘጋጀው ስፍራ፣ ፕሮቴስታንት ከሆንን ለፕሮቴስታንት በተዘጋጀው ስፍራ ስጋውን ወስደን ምን እንለዋለን? እናሳርፈዋለን። ያረፈው ስጋው ነው። ነፍሱ ግን ማረፊያ እየፈለገች አለች። ወዴት ትሄዳለች? ወደ ፈጣሪዋ፣ ወደዛ መግቢያው እንደተናገረው ዳግም ውልደት ነው ይለናል እግዚአብሔር ቃል። አግኝታችሁኛ? ሁሉም ሰው ጥያቄ እንዳለበት አውቃለሁ። ኒቆዲሞስ ዶክተር የሆነው ሰውዬ፣ የሕግ ምሁር የሆነው ሰውዬ ይሄንን ካልደረሰበት ከተለያየ ቦታ የመጣን ሰዎች እንዴት ይሄ እውነት ተራ እንዳይሆንብን እሰጋለሁ። እኔ አሁን የሚበላሽ ሕይወት የለኝም። ለምን ስትሉ ትናንት ያበላሸው ሕይወቴን ስና ዛሬ እየተበቀልኩት ነው። አጋጣሚ ሆኖ እኔ ካጡ ቤተሰቦች አልተወለድኩም። በስጋ ያላቸው ቤተሰቦች ናቸው። ገንዘባቸው ግን ለኔ ሊረዳቸው በገንዘባቸው የሚፈልግ አስተምረውኛል። ጥሩ ጭንቅላት ነበረኝ። ዩኒቨርሲቲ ውስጥ እማራለሁ። ጥሩ ነገር አለኝ። ከአንድ ሁለት ዩኒቨርሲቲ ውስጥ የመማር ግን የሚበላሽ ሕይወት ነበረኝ። አግኝታችሁኛ? የሚበላሽ ለምን? ዳግም ያልተወለደ ሕይወት ሁሉ በስጋ ውስጥ ያለ ሕይወት ስለሆነ ሴጣን በፈለገው ሰዓት ሊያመሰቃቅለው፣ ሴጣን በፈለገው ሰዓት ሊያበላሸው የሚችል የሕይወት መንገድ እንደሆነ ነግራችኋለሁ። በጣም ማከብራችሁ እናቶች አላችሁ እዚህ እኔን ልትወልዱ የምትችሉ፣ አያት ልትሆኑ የምትችሉ፣ ወንድም ልትሆኑ የምትችሉ፣ እህት ልትሆኑ የምትችሉ የማንንም ተልእኮ ይዤ አልመጣሁም። ስሜን አይታችሁት ከሆነ መልካም ልደት ለሐዋርያው ይድነቃቸው ሽመልስ ይላል። ሐዋርያ ማለት የማዕረግ ስም ሳይሆን ከእግዚአብሔር የተላከ ማለት ነው። ስለዚህ እግዚአብሔር ዛሬ ወደ መቄዶንያ ሲልከኝ ለአንድ ነገር ልኮኛል። ወደ እግዚአብሔር መንግስት የሚያስገባውን መንገድ እነግራችሁ ዘንድ እንደምታውቁት አስተዋውቃለሁ። ዛሬ ግን እንድታስተውሉት
ዘንድ እግዚአብሔር ወደ እናንተ ልኮኛል። እህቶቼ፣ እናቶቼ፣ አባቶቼ በዚህ በተወለድኩበት ቀን ልሰጣችሁ የምችለው የኔን ሕይወት ያጣፈጠው የኔን ሕይወት ላይ በላሽ ለቀየረው አበቃ ተስፋ የተቆረጠበት ገንዘብ ሊያድነው ያልቻለው ሐኪም ሊያድነው ያልቻለው እውቀት ያላቸው ሰዎች ሊያድኑት ያልቻሉትን ያዳነኝ ናዝሬቱ ኢየሱስ ነው። ዛሬ ቀን ለብዙዎች መዳን ይተናገራል። ይላል ኢየሱስ። ይሄ ድርሰት አይደለም፣ ይሄ ቅዱስ ቃል ነው። ይሄ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ካቶሊክ መጽሐፍ ቅዱስ ላይ ይገኛል። ኦርቶዶክስ መጽሐፍ ቅዱስ ላይ ይገኛል። ጆቫ ዊትነስ ላይ ክርስቲያን ተብለው በኢትዮጵያ ውስጥ የሚጠሩት 7 አካባቢ አይነት የክርስትና አይነት አለ ኢትዮጵያ ውስጥ። ሁሉም ላይ የሚገኝ ክፍል ነው። ክብር ኢየሱስ ነው። ስለዚህ አንድ ነገር ነው የምነግራችሁ። በዚህ በተወለድኩበት ቀን ይሄን ጌታ ብትቀበሉ፣ ይሄን ጌታ የሕይወታችሁ አዳኝና ገዢ አድርጋችሁ ብትቀበሉት ወደ እግዚአብሔር መንግሥት መግባት ይሆንላችኋል። ከድቅድቅ ጨለማ ወደሚደነቅ ብርሃን መሄድ ይሆንላችኋል። ስብከታችን አንድ ነው። እርሱ ወደ እግዚአብሔር መንግሥት መግቢያ ኢየሱስና ኢየሱስ ብቻ ነው። የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ በሩ እኔ ነኝ አለ፣ እውነት እኔ ነኝ አለ፣ መንገድ እኔ ነኝ አለ፣ የሚያምንብኝ ቢኖር እሱ የዘላለም ሕይወት ይኖረዋል አለ። ስለዚህ ሁላችንም ይህችን ዓለም ለቀን እንሄዳለን። ስንሄድ ግን ወዴት ነው የምንሄደው? ወደ እግዚአብሔር የሚወስደው መንገድ ደግሞ የናዝሬቱ ኢየሱስ ነው። እሱ ሃሌሉያ፣ ክብር ለኢየሱስ ይሁን። ሰው ስላረጀ አይሞትም፣ ወጣት ስለሆነም አይሞትም። አውቃላችሁ አይደለ? ሰው እድሜው ስለገፋ አይሞትም፣ ወጣት ስለሆነም ደግሞ ምን አይልም አይኖርም። ምን መሞት በእድሜ አይደለም የሚገመተው፣ በእግዚአብሔር እጅ ነው ያለው። ክብር ለኢየሱስ ይሁን። ሁላችን ግን አንድ ቀን እንደምናንቀላፋ መጽሐፍ ቅዱስ በግልጽ ይነግረናል። ስናንቀላፋ ግን ወዴት ነው የምንሄደው? እውነተኛው ሞት እንዳልሞተው መፍራት መቻል አለብን። ለዚህ ነው ዘፍጥረት ምዕራፍ 1 ላይ ይህን ነገራችሁ ጨርሳለሁ። ምዕራፍ 1 ላይ ዘፍጥረት የነገር ሁሉ መጀመሪያ ማለት ነው። እሱ ላይ ሄዳችሁ ስታጠኑ የእግዚአብሔር ቃል ሲናገር ሰው ብቻውን የሆን ዘንድ መልካም አይደለም ከማለቱ በፊት አዳም ብቻውን ከእግዚአብሔር ጋር በኤደን ገነት ከሔዋን ጋር በሚኖረው ዘመን ላይ እግዚአብሔር በኤደን ገነት ያለችን የዛፍ አይነት አሳየውና ይህን በበላ ሰዓት ምን ትሞታለህ አለው? ሞትን ትሞታለህ አለው። ምን አይነት ሞት ስትሉ ከእግዚአብሔር የሚለይ ሞት። የሚገርማችሁ አዳም ሞትን ትሞታለህ ከተባለ በኋላ 930 ዓመት እንደኖረ የእግዚአብሔር ቃል ይነግረናል። አዳም በዚህ ምድር ላይ 930 ዓመት ኖሯል። ሞት ግን ሞቶ ተብሎ ማለት ነው። የሞተ ሰው መኖር ይችላል ማለት ነው። የሞተ ሰው መውለድ ይችላል ማለት ነው። የሞት ምን አይነት ሞት? መንፈሳዊ ሞት። ስጋዊ ሞትን ነው ትውልድ የሚፈራው። ስጋዊ ሞትን ነው ሰው ሁሉ የሚሸማቀቀው። ስጋዊ ሞትን ነው ሰው ሁሉ የሚፈራው። እነግራችኋለሁ ግን ከስጋዊ ሞት በላይ መንፈሳዊ ሞት አደገኛና ከባድ ነው። ስለዚህ አንድ መልእክት አለኝ ዛሬ በዚህ ላላችሁ እናቶቼ፣ አባቶቼ መንፈሳዊ ሞት እንዳትሞቱ የእግዚአብሔር ልጅ የሆነው ስለናንተ በቀራንዮ መስቀል ላይ የከፈለውን ዋጋ ሰጣችሁት፣ ቦታ ሰጣችሁት፣ ተቀበላችሁት። በዚህ በተወለድኩበት በዚህ ምድር በተቀላቀልኩበት ቀን ለእናንተ ቁሳዊ ነገር ብቻ መስጠት ሳይሆን ይህንን እውነተኛ ምስጢር እንድነግራችሁ የምታውቁት ደግሞ እንድታስተውሉት እግዚአብሔር ወደ እናንተ ልኮኛል። ክብሩ ሁሉ ለስሙ ይሁን። ስለ እግዚአብሔር ይሁን። እንግዲህ እግዚአብሔር ቃል ሲናገር ችንታክል የእግዚአብሔርን ቃል ከነገርኳችሁ ለመንፈሳችሁ የሚሆነው የልብ መዘጋጀት ከሰው ነው፣ የመላስ መልስ ግን ከእግዚአብሔር ነው ይላል። እንግዲህ ለዚህ ቃል ምላሽ መስጠት የምትሉት እናንተ ናችሁ። መንገዱን መከተል የምትችሉት እናንተ ናችሁ። የዛን የህይወት አቅጣጫ መከተል የምትችሉት እናንተ ናችሁ። አሁን ከመቼውም ጊዜ በላይ የኢየሱስ መምጫ ምጽአት እንደቀረበ ታያላችሁ። በየአካባቢው ወንድሙን እያጠፋ ነው። ብዙ ችግር አለ። ይህ ምጽአቱን ነው የሚያሳየን። ኢየሱስ ዳግም ይመጣል። ዳግም ሲመጣ ግን ሊያድነን ሊሰቀልን አይመጣም። ሁለቴ አይሰቀልም። ለፍርድ ይመጣል። ወደ ፍርድ ማምለጫው ከፍርድ ማውጫው ግን አሁንም የነገርኳችሁ እርሱን የህይወታችሁ አዳኝና ጌታ አድርጋችሁ መቀበል ነው። ወደ እግዚአብሔር መንግሥት ለመግባት ጌታ ኢየሱስን የህይወታችሁና አዳኝ አድርጎ መቀበል እንጂ የየትኛውም ሃይማኖት መታወቂያ መያዝ ዋስትና እንዳልሆነ የእግዚአብሔር ቃል በማያሻማ ሁኔታ በግልጥ ይነግረናል።
አሁንም ፈቃደኛ ከሆናችሁ ከዚህ ጌታ ጋር እስማማለሁ፣ ይህንን የህይወት መንገድ እከተላለሁ፣ በዚህ በልደት ቀን የነገርከን እውነት እንደሆነ ገብቶናል፣ እንስማማለን፣ እንቀበላለን። ወደ እግዚአብሔር መንግሥት መግቢያ ብቸኛ የሆነው ከድንግል ማርያም የተወለደው ለዓለም ኃጢአት የሞተው መሞት ብቻ አይደለም፣ በቀራንዮ መስቀል ላይ የተንጠለጠለው ጎኑን በጦር የተወጋው እንደሚታረድ በግ በሸላቾቹ ፊት የተነዳው የተላገጠበት የተተፋበት በጠማው ሲል ሆምጣጤ የተሰጠው የሾህ አክሊል በራሱ ላይ የተጫነበት አይሁድ ብዙ የገረፉት ነገር ግን ይህንን ሁሉ ስለኔና ስለናንተ የተቀበለው እኛን አይቶ ይህንን ሁሉ ዋጋ ያስተናገደው ዛሬም ልባችሁን ብትከፍቱልኝ፣ ዛሬም ብትቀበሉኝ፣ ዛሬም እኔን ብታስገቡኝ መንገዱ እኔ ነኝ፣ ሕይወት እኔ ነኝ ይላችኋልና ውሳኔው የእናንተ ነው። የመዳን ቀን ዛሬ ነው፣ ሰዓቱ አሁን ነው ይላልና እግዚአብሔር ቃል። እያሰባችሁበት ሻይ ቡና እያልን ምንወስደውን እየወሰድን ይህንን ማድረግ እፈልጋለሁ የምትሉ ሰዎች ዛሬ እንዳያልፋችሁ። ከደቂቃ በኋላ ምን እንደሚሆን ሁላችንም አናውቅም። ሀገር የምታልፍበት፣ እኛ የምናልፍበት፣ ሰዎች የሚያልፉበት ብዙ ነገር አለ። ከዛ ግን ማምለጫው ኢየሱስና ኢየሱስ ብቻ ነው ሲል እግዚአብሔር ክብር አለ። ለእግዚአብሔር ያለ ማንደር ክብር ለኢየሱስ ይሁን። እናመሰግናለን። መንፈሳዊ ማዕዱን እንደቆረስን ለስጋችን ደግሞ የሚሆነውን እንድንቆርስ እድሉን ስለሰጠን እናመሰግናለን። በዚህ መቆረስ ውስጥ ወገኖች ፍቅርን ስለሚጋሩ፣ በዚህ መቆረስ ውስጥ ኢየሱስ አንተን ስለሚያዩ አመሰግናለሁ። በዚህ ውስጥ ስለተሳተፉ ሰዎች ሁሉ ክብር ላንተ ይሁን። በኢየሱስ ክርስቶስ ስምና ስልጣን ጸለይ፣ አሜን። አዎ እንኳን ተወለድ አንተ ድንቅ መሪ፣ ልበቀን ሁሉንም አክባሪ፣ ብርቱ ወታደር ለእውነት ነዋሪ፣ ለወንጌል ቁርጠኛ የሰማይ ቤት ሰሪ፣ እንኳንም ተወለድ የኔ ኃያል ጀግና፣ ስለዚች ውብ ቀን ልሰዋ ምስጋና፣ ዛሬ እዚህ ያለሁት ተወልደህ ነውና። ጌታ ይባረክ። አሁን ደግሞ በመቀጠል ለመንፈሳዊ አባታችን እንኳን አደረሰ የሚል መልእክት እናስተላልፋለን። አሜን ነው ወይ? እዛም ምልክት ሲሆን ዘንድ ኬኩን እንቆርሳለን። ስለዚህ ከቻላችሁ በእግሮቻችሁ ቆሙልንና ኬኩን እንዲቆርስልን መንፈሳዊ አባቴ ስለዚህ ጠራዋለሁ። እንኳን አደረሰ እንኳን ተወለደ ትውልድ አባትና ውልዳለ